እንደምን ዋላችሁ? ሰላም ዋላችሁ? አሜን። እግዚአብሔር ይመስገን። እዚህ ከፊት ለፊታችን የምታዩቸው ቤተሰቦቻችን ወይም ደግሞ እንግዶቻችን የሆኑትን እኛም ብለው ዛሬ እዚህ ተገኝተዋልና እንኳን ደህና መጣችሁ። አመስግኑልኝ። አረ በደንብ አመስግኑልኝ። እሺ እጅግ አድርገን እናመሰግናለን። እዚህ የተገኙ ቤተሰቦቻችን ለኛ አዲስ አይደሉም። እንግዲህ በዚህ 2 ወርና 3 ወር ውስጥ ዛሬ የወለተ ስላሴ ለሁለተኛ ጊዜ እየመገቡልን ያሉት የወለተ ስላሴ ነፍስ ይማር ማለት ነው። ነፍስ ይማር፣ ነፍስ ይማር። አሜን። ነፍስ ይማር። እንግዲህ እዚህ ጋር ያሉት በአካልም የተገኙ ቤተሰቦች አሉ። እንዲሁም ደግሞ ከባህር ማዶ ሆኖ ደግሞ የወለተ ስላሴ ነፍስ ይማር አስብሉልን ብለው እነሱም ደግሞ የተሳተፉ እህት ወንድሞቻችን አሉ። እነሱንም እርሜና ጤና ይስጥልን፣ መረጋጋትን መጽናናትን ይስጥልን። አሜን። ነፍስ ይማር፣ ነፍስ ይማር። ወለተ ስላሴ፣ ወለተ ስላሴ፣ ወለተ ስላሴ ነፍስ ይማር፣ ነፍስ ይማር፣ ነፍስ ይማር። እንዳልኳችሁ ይሄ መጀመሪያው አይደለም። አዎ የ40 ቀን ነበር። ዛሬ ደግሞ የ80 ባልሳሳት የ80 ቀን ፕሮግራም ነው። እንግዲህ እነዚህ ቤተሰቦች ለወለተ ስላሴ ነፍስ ይማር ብናስብል ትልቅ ዋጋ ያለው የሰውኛ ቤተሰብን ብለው ነውና እያደረገ ያሉት። ለነሱም እርሜና ጤና ይስጥልን። ወለተ ስላሴንም ነፍስ ይማር፣ ነፍስ ይማር። አቶ ተፈራ የምስጋና የምስክር ወረቀት ነፍስ ይማር ብለው ይሰጡልናል። አቶ ቢያዝን ጸሎት ያደርጉና ቀጥታ ወደ መገባው እንሄዳለን። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። እግዚአብሔር አምላክ የተመሰገነ ይሁን። አሜን። በሰላም ያለ በሰላም ያሳድረን። አሜን። የወለተ ስላሴ ነፍስ ይማርልን። አሜን። ነፍስ ይማር። የወለተ ስላሴ ነፍስ ይማርልን። ነፍስ ይማር። የወለተ ስላሴ ነፍስ ይማርልን። ዘሮቻቸውን እግዚአብሔር አምላክ ይጠብቅልን። አሜን። ሐዘኑን የሐዘን ዳርቻ ያድርግልን። አሜን። እግዚአብሔር አምላክ ከእንግዲህ ወዲያ ባጠገባቸው ጥቁር ቂሳቂስ የሐዘን ዳርቻ ያድርግላቸው። አሜን። የተወለዱትም ይደጉ። አሜን። የዘሩትም ለፍሬ ይብቁ። አሜን። ኡራኤል መልአክ ጠባቂ መልአክ ለአስቆራቢዎች እግዚአብሔር አምላክ ይስጣቸው። አሜን። ከመከራ ሥጋ ከመከራ ነፍስ ያደነልን። አሜን። እግዚአብሔር ይስጥልን። አሜን። ነፍስ ይማር፣ ነፍስ ይማር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዛመን ወይትማፀን እኪለ ከሰይጣን በቅድመ ዛቲም የቅድስት ቤተ ክርስቲያን እንታይቲ ስሜ ማርያም ጽዮን ላለማለም አሜን። ኩተ ከግዶን ሲባከ ንባርከ ከግዶን ጥቀነይ ለስምከ ቅዱስ ሰግድ ለፈቆለ ከሰግድ ሁሉ በቆለ ከጥቀነይ ሁሉ ልሳን አንተ ውእቱ አምላክ ማለት ወይ እግዚአብሔር ሰምሰነገስ አምላክ አንተ ዘኩሉ ዘሥጋ ወለኩላ ዘነፍስ ተባከ በከመ መሐረነ ወልድ ከቅዱስ ዘይላ አንተ ሙሳ ሶበ ተጸልዩ ከመ ዝበሉ በሰላም ያዋለ ኡራኤል መልአክ በሰላም ያሳድረን። ስብሐተ መዓልቱን የባረከ ሌሊቱን ይባርክልን። አሜን። የእናታችንን የወለተ ስላሴ ነፍስ ይማርልን። ነፍስ ይማር፣ ነፍስ ይማርልን። ነፍስ ይማር፣ ነፍስ ይማርልን። ነፍስ ይማር። ሀገረ ሕይወትን መንግሥተ ሰማያትን ያወርስልን። በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። አሜን። አጥቃቸውን ያለምልምልን። አጥቅ ማለት የተወለዱ ልጆች ናቸውና እግዚአብሔር አምላክ በቦታው ይተካልን። አሜን። የባህር ማዶ ያሉትንም እዚህ ያሉትንም እግዚአብሔር አምላክ በመንፈስ ቅዱስ ሞልቶ በእውቀት አንጾ እድሜያቸውን ያርዝምልን። አሜን። ረድኤቱን ያርቅብን። የባህር ማዶዎችንም ጸሎት አድርጉልን ለእናታችን ብለው ያዋዟና ጸሎት እያደረግን ነውና ጸሎታችንንም ከሰማያ ሰማያት አሳርጎ የወለተ ስላሴ ነፍስ በገነት በመንግሥተ ሰማያት ያኑርልን። አሜን። እናንተንም እግዚአብሔር አምላክ በሰላም እንደመጣችሁ በደግ እንደመጣችሁ በሰላም በሕይወት በደስታ መንገዳችሁ የተቀና ሀሳባችሁ የተሟላ ሆኖ በደስታ በሕይወት ቤታችሁ ያግባልን። የወለተ ስላሴ ነፍስ ይማርልን። ነፍስ ይማር። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ ቅዱስ እናመሰግንሃለን። ጉልበት ሁሉ የሚሰግድልህ አቤቱ ሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ ንጉሥ አንተ ነህ። የሥጋችን ነፍሳችን ፈጣሪ አንተ ነህ። አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ እናስተምረን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ፈተናም አታግባን ከክፉ ሁሉ አድነን እንጂ
መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል የአሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል፣ ዛሬም ነገም ዘወትርም ለዘላለሙ አሜን። አምላኬ አምላኬ ስንለው ልቦናውን ያጽናብን። እንደ መሐሪነቱ ይማረን፣ እንደ ካህንነቱ ይቻለን። እኛ ከማናውቀው እሱ ከሚያውቀው መከራ ይጠብቀን። መዓቱን በትዕግስት ቁጣውን በምሕረት ይመልስልን። ከወረደ መዓት ከታዘዘ መቅሰፍት ይሰውረን። የእናታችንን የወለተ ሥላሴን ነፍሳቸውን ይማርልን። ነፍሳቸውን ይማርልን። ነፍሳቸውን ይማርልን። ነፍስ ይማር። አገረ ሕይወትን መንግሥተ ሰማያትን ያጓርስልን። በገነት በመንግሥተ ሰማያት ያኑርልን። አሜን። እናንተንም እግዚአብሔር አምላክ እድሜውንና ጤናውን ይስጥልን፣ መጽናናቱን ይስጥልን። አሜን። የወለተ ሥላሴን ነፍስ ይማርልን። ነፍስ ይማር።